ይስጥልን ተመልካቾቻችን ከፕራይም ሚዲያ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋ ያባተ ነኝ። በቅድሚያም አርዕስተ ዜናዎች። ጠቅላይ ሚኒስትር ዶክተር አብይ አህመድ እና ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የተለያዩ የፌዴራልና የክልል አመራሮች ለኢሬቻ በዓል እንኳን አደረሳችሁ መልእክት አስተላለፉ። ኢሬቻን የሚዘክሩ የተለያዩ የፓናል ውይይቶችና ፎረሞችም ተካሂደዋል። ክቡራን ተመልካቾቻችን እንኳን ለኢሬቻ በዓል በሰላም አደረሳችሁ እያልኩኝ ኢሬቻን ወደ ተመለከቱ ዜናዎች አልፋለሁ። ፕሬዝዳንት ታዬ አጽቀሥላሴ ለኢሬቻ በዓል እንኳን አደረሳችሁ መልእክት አስተላለፉ። ፕሬዝዳንቱ በመልእክታቸው እንኳን ለኢሬቻ የምስጋናና የሰላም ቀን አደረሳችሁ ብለዋል። በዓሉ የደስታ የብልጽግናና የበረከት ይሆን ዘንድ እመኛለሁ ሲሉ የመልካም ምኞት መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢሬቻ በዓል እንኳን አደረሳችሁ የሚል መልእክት አስተላልፈዋል። የጠቅላይ ሚኒስትሩን የእንኳን አደረሳችሁ መልእክት ሙሉ ቃል ቢኪ ሰቦቃ እንደሚከተለው ያቀርበዋል። ኢሬቻ የኦሮሞ የምስጋና ስርዓት ነው። ኦሮሞ የሰው ዘር አፍርቶ የሚባዛው የተዘራው ሞቶ በመነሳት ፍሬ የሚያፈራው በፈጣሪ ድጋፍና እርዳታ ነው ብሎ ያምናል። ለዚህ ነው ኢሬቻ ሲደርስ ኦሮሞ ልክ ንጹህ የሆነውን ታላቅ ፈጣሪ ላደረገለት ሁሉ በማመስገን ለሚመጣው ጊዜ ደግሞ ምህረትን በመለመን ውዳሴ ያቀርባል። በጥንት የኦሮሞ ፍልስፍና ውስጥ ኦሮሞ ለውሃ ትልቅ ስፍራም አለው። ውሃ የንጽህና ምንጭ፣ የፍጥረትና የህይወት መሰረት ነው ብሎም ያምናል። ለዚህ ነው ሲጸልይ ፈጣሪ አምላክ የፍጥረታት አምላክ የቡርቃ ወላቡ የወላቡ ምንጭ አምላክ ብሎ ነው የሚጸልየው። የዘንድሮ ኢሬቻ ኢትዮጵያ የዜጎቿን የኢነርጂ ፍላጎት ለማሟላት የአባይን ወንዝ በመገደብ ታላቁን የህዳሴ ግድብ ባስመረቀችበት ማግስት የሚከበር መሆኑ ደስታችንን ድርብ ያደርገዋል። እንኳን ደስ አላችሁ፣ እንኳን ደስ አለን። ኦሮሞ መልካ የሌለው ህዝብ ራስ እንደሌለው ህዝብ ነው እንደሚባል የባህር በር የሌላት ሀገር ኑሮ የሌላት ሀገር ናት ብለን ለህዝባችን ብልጽግና ስንል በሰላማዊና ህጋዊ መንገድ የባህር በር ለማግኘት እየሰራን እንገኛለን። በዚህ ረገድ እያደረግን ያለነውን እንቅስቃሴ በዓለም አቀፍ ማህበረሰብ ዘንድ ተቀባይነት በማግኘት ላይም ነው። ባለፉት ዓመታት አዲስ እሳቤ በሆነው የመደመር ፍልስፍና በመመራት አገር ያላትን ሀብት ልምድና እውቀት ከህዝባችን ጋር በመሆን ቁርጠኛና በሳል አመራር በመስጠት ፈጣሪም አግዞን በርካታ ችግሮች ውስጥ ሆነን አስደናቂ ለውጦችን አስመዝግበናል። በ2018 ዓመተ ምህረትም የኢሬቻ እሴቶች የሆኑትን ሰላም፣ ምህረትና አንድነትን አጥብቀን በመያዝ የሀገራችንን ማንሰራራት ለማረጋገጥ በፈተናዎች ሳንበገር ተግተን እንድንሰራ አደራ ለማለት እወዳለሁ። በድጋሚ የመከናወን ኢሬቻ ይሁንልን እላለሁ። መልካው ሰላም ይሁን፣ ገዳው የጥጋብና የስኬት ይሁን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ በልጽጋ ለዘላለም ትኑር። ፈጣሪ ኢትዮጵያንና ህዝቦቿን ይባርክ። መስከረም 23 ቀን 2018 ዓመተ ምህረት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ለኢሬቻ በዓል እንኳን አደረሳችሁ መልእክት አስተላለፉም። ምክትል ጠቅላይ ሚኒስትሩ በመልእክታቸው ኢሬቻ የምስጋና ቀን ነው፣ ይበልጡንም ምድርን በዝናብ ያጠገበ ፈጣሪ በምስጋና የሚዘከርበት በዓል ነው ብለዋል። የኦሮሞ ህዝብ በዚህ ውብና በተስፋ በተሞላ ወቅት የክረምቱን አስቸጋሪ ጊዜ አሳልፎ በሁሉም ነገር ወደ ተትረፈረፈ ብራ ወቅት ላሻገረው ፈጣሪ አደባባይ ወጥቶ ምስጋናውን ያቀርባል ሲሉም ተናግረዋል። ያለፈውን ዘመን ዘንግቶ አዲስ ዘመን ይጀመርበታል ያሉት ምክትል ጠቅላይ ሚኒስትሩ የምስጋና ባህል እንዲገነባ ህብረ ብሔራዊ አንድነት እንዲጸናና ኢትዮጵያ ከሁሉም በሁሉም ለሁሉም እንድትሆን ኢሬቻ አንዱ እሴቷ ነው ብለዋል። ኢሬቻ በኦሮሞ ህዝብ ዘንድ ለፈጣሪ አምላክ ምስጋና የሚቀርብበት ከሰው ጋር በሰላም በፍቅርና በአብሮነት የሚከናወን በዓል ነው ሲሉ ከንቲባ አዳነች አቤቤ ገለጹም። ከንቲባዋ ለኢሬቻ በዓል እንኳን አደረሳችሁ መልእክት አስተላልፈዋል። የከንቲባ አዳነች አቤቤን መልእክት ሄሪያ ዱፌራ እንደሚከተለው ታቀርበዋለች። ኢሬቻ በኦሮሞ ህዝብ ዘንድ ለፈጣሪ አምላክ ምስጋና የሚቀርብበት ከሰው ጋር ሰላም ፍቅርና አብሮነት የሚከናወንበት አዲስ ተስፋና ብሩህ ዘመን የሚበሰርበት በዓል ነው። በዩኔስኮ የተመዘገበው የኦሮሞ ገዳ ስርዓት አካል የሆነው የኢሬቻ በዓል የሀገራችን መልከ ብዙሃነት ጥልቅ ውበት ለመላው ዓለም ካሳዩና ካስተዋወቁ በዓላት መካከል አንዱ ነው። ኢሬቻ የኦሮሞ ህዝብ ከሌሎች ወንድም እህት ህዝቦች ጋር በመሆን ባካሄደው መራራ ትግል ከተቀዳጃቸው ድሎች መካከል አንዱ የኢሬቻ ሆራ ፊንፊኔ
ክብረ በዓል በጥንታዊ ስፍራው ማክበር መቻል ሲሆን ይህም ባለፉት 7 ዓመታት በከፍተኛ ድምቀት ባህላዊ እሴቱንና ትውፊቱን ጠብቆ በመዲናችን አዲስ አበባ እየተከበረ ይገኛል። የመዲናችን አጠቃላይ ህዝብም ከወንድም እህቱ የኦሮሞ ህዝብ ጋር በአብሮነት በሚያከብረው በዚህ ታላቅ በዓል ላይ እንደ ወትሮ ሌሎች የአደባባይ በዓላት ሲከበሩ ለበዓላቱ ድምቀትና በአማረ መልኩ መጠናቀቅ እንደሚያደርገው ሁሉ አብሮነትን፣ ወንድማማችነትን፣ እህታማማችነትን በሚያጸና መልኩ በከተማው ውስጥ ከሚኖሩ የኦሮሞ ህዝቦችም ሆነ በእንግድነት ከሚመጡ ወገኖቹ ጋር በመሆን በዓሉ እሴቱን ጠብቆ እንዲከበር ለማድረግ በመንገድ ጽዳት፣ በአደባባይ ማስዋብና በሌሎችም በርካታ በጎ ፈቃድ ስራዎች ከምንጊዜውም በላቀ መልኩ ለአገር ገጽታ ግንባታ፣ ለዘላቂ ቱሪዝም መስህብነት፣ ለከፍተኛ የኢኮኖሚ እንቅስቃሴ በሚያመች መልኩ በህብረ ብሔራዊ አንድነት መንፈስ ቅድመ ዝግጅቱን አጠናቋል። መላው የከተማችን ነዋሪዎች በከተማችን የአደባባይ በዓላት ሲከበሩ በዓላቱ ከዋዜማው አንስቶ እስኪጠናቀቅ ድረስ በተለያዩ የበጎ ፈቃድ ተግባራት በመሳተፍ እያበረከታችሁ ላለው እጅግ የላቀ ሚና እያመሰገንኩ ይህ ተግባር ውብና ድንቅ ባህሎቻችን ከኛ አልፈው ለመላው ዓለም የምናበረክታቸው የእኛነታችን መለያ ጌጥ በመሆናቸው እንደ ወትሮው ሁሉ የዘንድሮንም የኢሬቻ በዓል በድምቀት ባህላዊ እሴቱን ጠብቆ በአማረ መልኩ ለማክበር ያደረግነውን ቅድመ ዝግጅት ከዋዜማው ጀምሮ በጋራ በምናከናውነው ተግባር የከተማችንን የሰላም ተምሳሌትነት፣ የህዝባችንን የሰላም ዘብነትና እንግዳ ተቀባይነት በማረጋገጥ ይሆናል። በድጋሜ እንኳን አደረሳችሁ። መልካም በዓል። ፈጣሪ ኢትዮጵያንና ህዝቦቿን ይባርክ። ይህ በእንዲህ እንዳለ ኢሬቻ የሰላም የምስጋናና አብሮነት የሚጸናበት በዓል ነው ሲሉ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ተናገሩ። 7ኛው የኢሬቻ ፎረም በቢሾፍቱ ከተማ ሆራ ሀርሰዲ አዳራሽ ኢሬቻ ለሀገር ማንሰራራት በሚል መሪ ሀሳብ ተካሂዷል። ዋቁማ ቡልቲ ያዘጋጀውን ከፍ ያለው በቀለ ያቀርበዋል። የኢሬቻ ፎረም ለ7ኛ ጊዜ በቢሾፍቱ ከተማ ሀርሰዲ አዳራሽ ተካሂዷል። በውይይት መድረኩ ላይ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ፣ የስፖርትና የባህል ሚኒስቴር ወይዘሮ ሸዊት ሻንካ፣ የኦሮሚያ ክልል አመራሮች፣ የፌዴራል እንግዶችና ምሁራን ተገኝተዋል። የኦሮሚያ ክልል ባህልና ቱሪዝም ቢሮ ኃላፊ ወይዘሮ ጀሚላ ስንብር በበኩላቸው የዘንድሮ የኢሬቻ በዓል የኦሮሞ ታሪክ የተዋረደበት ቦታ ላይ በድጋሚ የምናከብረው ታሪካዊ ሀሜት ነው ብለዋል። ፎረም ይበረከና በዛሬው ቀን ፎረሙን እያከናወንን ያለነው በአዳራሽ ብቻ ሳይሆን በዚህ ቦታ የኦሮሞ ህዝብ ብዙ ተጉርቷል፣ ብዙም ዋጋ ከፍሏል። ስለዚህ የዛሬው ፎረማችን ፎረም ብቻ ሳይሆን የሰማዕታት ሐውልት እንደመትከልም ይቆጠራል። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ እንዳሉት ኦሮሞ ዛሬ ለመድረስ ብዙ መስዋዕትነት ተከፍሏል ብለዋል። ሁንዳውል ኡመን ኦሮሞ ከምንም በላይ የኦሮሞ ህዝብ ዛሬ ለመድረሱ ዋጋ ከፍሎ ነው። ይህ መስዋዕትነት የኦሮሞ ህዝብ ትንሽና ትልቅ ሳይል የደከመበት፣ ደሙን አፍስሶበት፣ አጥንቱን የከሰከሰበት ነው። ለዚህም ነው እኛ ጋር የደረሰው። ይገሳሉላሴ ለፌት ጨብሴ አስጌጅራ ኢትዮጵያን በራስ መተማመን የመገንባት ሂደት መጀመሩን ከባህል መሻሻያ ጋር የታዩ ስራዎች በትክክለኛ መስመር ላይ መሆናቸውን ጠቁመዋል። እኙማን ኬኛ ገነማ አከደጋ የድሮ ማንነታችን እንዲመለስ ለማድረግ በትኩረት እየተሰራ ነው። ይህን የባህል ማሻሻያ ለማድረግም የተወሰደው እርምጃ ተናደው የሚንጫጩ አካላት አሉ። ጩኸቱና መንጫጫቱ በትክክለኛ መንገድ ላይ መሆናችንንም ያሳያል። ወጭን ኩን ከራ ስሪ ረጅራቹ ኬኛ አገርሲስ የመድረኩ ተሳታፊዎች የኢሬቻ በዓል የኦሮሞን ህዝብ የምስጋና ስርዓት እንጂ ሃይማኖታዊ መነሻ የለውም ብለዋል። አሁን የባህል ነው፣ ባህሉን ነው የሚያከብርበት፣ የምስጋና በዓል ነው። በጋራ ተሰባስቦ አምላኩን ለዚህ ስላደረስከን ብሎ የሚያመሰግን እንጂ የባዕድ አምልኮ አይደለም። የኢሬቻ በዓል በሆራ ፊንፊኔ የካቲት 24 እና በሆራ ሀርሰዲ እሁድ የካቲት 25 ይከበራል። የኦሮሚያ ክልል በቱሪዝም ዘርፍ ከፍተኛ ውጤት ማግኘቱን የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ተናገሩ። የሆራ ፊንፊኔና የሆራ ሀርሰዲ በዓላት ባህልና ትውፊቱን በጠበቀ መልኩ ማክበር እንደሚገባም
ተናግረዋል። ጫልቺሳ ገመዳ ተጨማሪውን እንደሚከተለው ያቀርበዋል። ለ3 ቀናት ሲካሄድ የነበረው የኦሮሚያ ቱሪዝም ሳምንት ማጠቃለያውን አድርጓል። በኦሮሚያ ቱሪዝም ኮሚሽን አዘጋጅነት ሲካሄድ የነበረው የቱሪዝም ሳምንቱ የተለያዩ የአፍሪካ ሀገራትን ያሳተፈ ኤግዚቢሽን የተካሄደ ሲሆን የተለያዩ ድርጅቶችና አምራች ኩባንያዎች ምርቶቻቸውንም አስተዋውቆበታል። በማጠቃለያ መርሃ ግብሩ ላይ ንግግር ያደረጉት የፌድሪ የቱሪዝም ሚኒስቴር ሰላማዊት ካሳ ኢትዮጵያ ያልተነካ የባህልና የቱሪዝም መዳረሻ ሀገር መሆኗን በመግለጽ ይህንን ለዓለም ለማስተዋወቅ ኦሮሚያ ቱሪዝም ኮሚሽን በዲጂታል ዘርፉ የሚሰራውን ስራ መስሪያ ቤቱ የሚደግፍ መሆኑን ገልጸዋል። የኦሮሚያ ቱሪዝም ኮሚሽን በክልሉ ደረጃ ያካሄደው የፓናል ውይይት እንደዚሁም ደግሞ የቱሪዝም ስራ መስክና ኤግዚቢሽን ዘርፉን በቴክኖሎጂ ለማዘመን ያለውን ፍላጎት የሚያሳይ በመሆኑ በእጅጉ የሚደነቅ ነው። ሚኒስቴር መስሪያ ቤታችን ይህንን የመሰለ የቴክኖሎጂ ሽግግር ጥረቶችን ሁሉ ለማጠናከርና በመላው ሀገሪቱ ለማስፋትም ከኮሚሽኑ ጋር በቅርበት አብሮ እንደሚሰራ ላረጋግጥላችሁ እወዳለሁ። የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ በቱሪዝም ዘርፉ ከፍተኛ የማስተዋወቅ ስራ እየተሰራ መሆኑን በመግለጽ የተለያዩ ባለ ሀብቶች በክልሉ ኢንቨስት እንዲያደርጉም ጥሪ አቅርበዋል። ቱሪዝም ትልቅ እምቅ አቅም ነው። ባለፉት ዓመታት ጥሩ ስራ የማስተዋወቅ ስራ ተሰርቷል። በኦሮሚያ ቱሪዝም ኮሚሽን አጠቃላይ በመንግስትም መሰረተ ልማቶችን ለማስፋት ሰፊ ስራ ተሰርቷል። ይሄ ግን በቂ አይደለም። የግል ሴክተሩ በደንብ መሳተፍ አለበት። የኦሮሚያ መንግስት ልዩ ፓኬጅ አዘጋጅቷል። ጠንከር ብላችሁ የሆስፒታሊቲ ላይ መሳተፍ የምትፈልጉ የምትችሉ አቅም ያላችሁ ሰዎች፣ የኢንተርፕረነራል ካፓሲቲ ያላችሁ ሰዎች ከሊዝ ነፃ የ5 ዓመት በሆቴል እና በአጠቃላይ በሆስፒታሊቲ ሴክተር ላይ ክልላችን ፓኬጅ አዘጋጅቷል። ኑና ኢንቨስት አድርጉ። አክለውም የዘንድሮ የሆረ ፊንፊኔና ሆረ አርሰዴ በዓላት ባህሉንና ቱርፊቱን በጠበቀ መልኩ መከበር እንደሚገባም ተናግረዋል። ሆረ ፊንፊኔም ሆረ አርሰዴም ሁላችሁም ባለንበት ባህላችንን ጠብቀን ወጥተን ባህሉን እንድናከብር በዚህ አደራ ማለት እፈልጋለሁ። ፈጣሪ ይረዳናል። ሆረ ፊንፊኔ ላይ ማክበር ከጀመርን አሁን 7ኛ ዓመታችን ነው። እየሰፋ እያማረ አርቱም እየሰፋ ፋሽኑም እያደገ መጥቷል። ይሄ በአጠቃላይ ኢኮኖሚው ላይ ያለው ተጽዕኖ እጅግ ከፍተኛ ነው። ሆረ አርሰዴም ዘንድሮ በልዩ ሁኔታ ሆረ ፊንፊኔም በልዩ ሁኔታ የተዘጋጀው መልካዎቹ በጥሩ ሁኔታ ተዘጋጅተዋል። ሁላችሁም እንድትሳተፉ ማበረታታት እፈልጋለሁ። የኦሮሚያ የቱሪዝም ሳምንት የክልሉን የቱሪዝም መዳረሻዎችን የምታስተዋውቅን አምባሳደር በመምረጥም ተጠናቋል። ኢሬቻ ለሀገር ሁለንተናዊ ብልጽግናና ህብረ ብሔራዊ አንድነት መጠናከር ጉልህ ሚና አለው ሲሉ የባህልና ስፖርት ሚኒስትር ሸዊት ሻንካ ተናገሩ። 7ኛው የኢሬቻ ፎረም በቢሾፍቱ ከተማ ሆራ ሀርሰዴ አዳራሽ ኢሬቻ ለሀገር ማንሰራራት በሚል መሪ ሀሳብ ተካሂዷል። የባህልና ስፖርት ሚኒስትር ሸዊት ሻንካ ኢትዮጵያ በባህል በቋንቋና በበርካታ እሴቶች የበለጸገች ሀገር መሆኗን አስታውሰዋል። ሀገራችን ድንቅ የባህል እሴት ያላት ሀገር ናት ያሉት ሚኒስትሯ ኢሬቻና ሌሎች የብሔር ብሔረሰቦች ውብ ባህሎች የህብረ ብሔራዊ አንድነታችን መገለጫዎች ናቸው ብለዋል። መንግስት እነዚህን የባህል እሴቶች ዳብረው ለቱሪዝም መዳረሻ እንዲሆኑ እያደረገ ስለመሆኑም ተናግረዋል። ኢሬቻ የኦሮሞ ህዝብ ካለው አኩሪና ቀደምት ባህሎች ተጠቃሽ መሆኑን ጠቁመው የገዳ ስርዓት ትሩፋት መሆኑንም አስገንዝበዋል። የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት በመልካም ምኞት መግለጫው ኢትዮጵያ የበርካታ ብሔር ብሔረሰቦችና ህዝቦች መኖሪያ የብዝሃ ሃይማኖቶች ማህደር የአብሮነትና የመቻቻል አብነት የሆነች የብዝሃ ጸጋ ምድር ናት ሲሉ ተናግረዋል። 17 ተፎካካሪ የፖለቲካ ፓርቲዎች በውስጡ አቅፎ የያዘው የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት የሁሉም ብሔሮችና ባህሎች እኩል መሆናቸውን ስለሚያምን ህዝባዊና ሃይማኖታዊ በዓላትን በተመለከተ የመልካም ምኞት መግለጫዎችን ማውጣትን ጨምሮ የሚጠበቅበትን ትብብር ሲያደርግ መቆየቱንና ለወደፊትም አጠናክሮ እንደሚቀጥል አስገንዝቧል። ኢሬቻ በርካታ ባህላዊ እሴቶችን በማካተት የሚከበር በዓል ሲሆን የእርቅና የይቅርታ፣ የአንድነትና የመቻቻል፣ የፍቅርና የመከባበር፣ የተስፋና የመልካም ምኞት፣ የሰላምና የመረጋጋት እሴቶችን በውስጡ አቅፎ የያዘ መሆኑንም ምክር ቤቱ አስታውቋል። በመሆኑም ምክር ቤቱ ለመላው የኦሮሞ ህዝብና ኢሬቻን የሚታደሙ ሁሉ እንኳን ለ2018 የኢሬቻ በዓል አደረሳችሁ ሲል መልካም ምኞቱን ገልጿል። በመጨረሻም ኢሬቻ የኦሮሞ ብቻ ሳይሆን የሁሉም ብሔር ብሔረሰቦች በዓል ነው ሲሉ የአፍሪካ ሆልዲንግ ግሩፕ መስራችና ዋና ስራ አስፈጻሚ ደረጀ ማሞ
ገለጹም። የአፍሪካ ሆልዲንግስ ግሩፕ የኢሬቻ በዓልን ለማክበር ወደ ከተማዋ የሚመጡ እንግዶችን ለማስተናገድ መዘጋጀቱን ገልጿል። ረመዳን ሀጂ ተጨማሪ አለው። የአፍሪካ ሆልዲንግ ግሩፕ የኢሬቻ በዓል ለማክበር ወደ ከተማው የሚመጡትን እንግዶች በሙሉ ለማስተናገድ መዘጋጀቱን ገለጸ። የአፍሪካ ሆልዲንግ ግሩፕ የኢሬቻ በዓል ለማክበር ከአራቱ አቅጣጫ ወደ ከተማው የሚመጡትን እንግዶችን በሙሉ ማረፊያ፣ ምግብ፣ መጠጥና መዝናኛ አዘጋጅቶ ለማስተናገድ መዘጋጀቱን ገልጿል። የአፍሪካ ሆልዲንግ ግሩፕ መስራችና ዋና ስራ አስፈጻሚ ደረጀ ማሞዬ በዝግጅቱ ላይ ባስተላለፉት የደስታ መግለጫ ኢሬቻ የኦሮሞ ብቻ ሳይሆን ሁሉም ብሔረሰቦች በዓል ነው ብሏል። መልካም የኢሬቻ በዓል የኦሮሞ ብቻ አይደለም፣ የኢትዮጵያ ብቻ አይደለም፣ የአፍሪካ ብቻ አይደለም፣ የዓለምም ነው። ምክንያቱም የገዳው ስርዓት ዲሞክራሲ በየ8 ዓመቱ አሜሪካ 2 ጊዜ 4 አርጋ የምትጠቀምበት ከገዳው ስርዓት ነው የተወሰደው። ምናልባት እዚህ ላይ ሊያሾፍ የሚችል ሰው ሊኖር ይችላል። የሰው ዘር መገኛ እዚህ ከሆነ አሜሪካዎች ከኢትዮጵያም በኋላ የተመሰረቱ አገሮች ነው። ከገዳውም በኋላ ከሰው ዘር መገኛ በኋላ የተመሰረቱ ነው። ዲሞክራሲ ሊያመጡ አልቻሉም። ያመጡት ዲሞክራሲ እንኳን ቢኖር እንደ ከገዳው እንደሚወሰድ ሰላምን የሚያውጅ ሳይሆን አሻጥረን ሌሎች ነገሮችን የሌሎች ጣልቃ ገብነት የሚሄድ ነው። የገዳው ስርዓት ግን እኩል ነን ብሎ የሚያምን ስርዓት ነው ብለን ነው የምናምነው ማለት ነው። አቶ ደረጀ አክሎም በአርማችን ለመግለጽ እንደሞከርነው ድርጅታችን በሀገሪቱ ያለውን የሁሉም ብሔረሰቦች ግንኙነት፣ አብሮነትና አንድነት መሰረት በማድረግ የኢሬቻ በዓልን ለማክበር ከአራቱም አቅጣጫ ወደ ከተማው የሚመጡትን እንግዶች በሙሉ ማረፊያ፣ ምግብ፣ መጠጥና መዝናኛ አዘጋጅቶ ለማስተናገድ መዘጋጀቱን ገልጾ የኢሬቻ በዓል የፍቅር የአንድነትና የእርቅ በዓል እንዲሆን ምኞቱን ገልጿል። የካምፓኒው ከፍተኛ አመራሮች፣ ዳይሬክተሮች፣ ሰራተኞች፣ ስታፎች ሰራተኛም ሰራተኛ አንልም፣ ባለ አክሲዮን ስለሆነ ሁሉም ሰራተኛ ባለ አክሲዮን ነው ማለት ነው። ሁላችን እዚህ በማደር ሌሊቱ ሙሉ ቀንም በምግብ በመጠጥ በሌሎች ነገሮች ለማስተናገድ ዝግጅታችን ጨርሰን እየጠበቅን ነው ማለት ነው። በሰላም ነው እንላለን። የኢሬቻ በዓል ዛሬ ብቻ የምናከብረው ሳይሆን የመልእክታችን ዋና መልእክት ሆኖ በድርጅታችን ውስጥ ከጊዜ ወደ ጊዜ ከአመት አመት ያለምንም መቆራረጥ እንደሚከበርም ቃል ገብቷል። ክቡራን ተመልካቾቻችን አሁን የቢዝነስ መረጃዎችን ወደ እናንተ የምናደርስበት ጊዜ ላይ ደርሰናል። መረጃዎቹን ልታደርሰን ባልደረባይ በጸሎት ጌታቸው እዚህ ስቱዲዮ ትገኛለች። በጸሎት እንደምናመሸሽ። እንደምናመሸ ተስፋዬ። ምን አይነት የቢዝነስ ዜናዎች ይዘሻል? አመሰግናለሁ ተስፋዬ። ለዛሬ ለቢዝነስ ከያዝናቸው ዜናዎች መካከል ከሀገር ውስጥ በኢንዱስትሪ ዘርፍ የተፈጠሩ እድሎች ለአምራች ኢንዱስትሪ ምርታማነት የላቀ ሚና እንዳላቸው ኢንዱስትሪ ሚኒስትር መላኩ አለበል ገልጸዋል። ይሄ ከሀገር ውስጥ ያዝነው ነው። ከሀገር ውጭ ደግሞ አይቮሪ ኮስት 11 አዳዲስ የማዕድን ፍለጋ ፍቃድ ሰጥታለች። ይህንንም በሰፊው ምና ይሆናል። መልካም ጊዜ። አመሰግናለሁ። በኢንዱስትሪ ዘርፍ የተፈጠሩ እድሎች ለአምራች ኢንዱስትሪ ምርታማነት የላቀ ሚና እንዳላቸው ኢንዱስትሪ ሚኒስትር መላኩ አለበል ገለጹ። ኢንዱስትሪ ሚኒስቴር የአምራች ኢንዱስትሪ ዘርፉን የማምረት አቅም ማሳደግ የሚያስችል ከግሉ ዘርፍ ተቋማትና ማህበራት ጋር ምክክር አካሂዷል። በዚህ ወቅት የኢንዱስትሪ ሚኒስትር መላኩ አለበል ባስተላለፉት መልእክት መንግስት ለኢንዱስትሪ ዘርፍ የሰጠው ትኩረት ቀጣይነት ያለው እድገት እንዲመዘገብ እድል ፈጥሯል ሲሉ ገልጸዋል። የኢንዱስትሪ ምርታማነትን መጨመርና የአምራች ዘርፉን እድገት ማሳደግ የሚያስችሉ የፖሊሲ የስትራቴጂና የተቋማት ቅንጅታዊ አሰራር የሚያጠናክሩ የማሻሻያ ስራዎች መከናወናቸውንም ጠቁመዋል። በኢትዮጵያ ታምርት ንቅናቄ አካታች ኢንዱስትሪ ልማት ተግባራዊ በመደረጉ ለዘርፉ መነቃቃት ትልቅ እድል መፍጠሩን ጠቅሰዋል። የኢንዱስትሪው ገበያ ድርሻ 30 በመቶ እንደነበር አስታውሰው በተከናወኑ የለውጥ ተግባራት ምጣኔው ወደ 45 በመቶ ከፍ ማድረግ መቻሉን ገልጸዋል። የቅባትና ጥራጥሬ ሰብሎችን ከማምረት ጎን ለጎን የሚፈለገውን ጥራት እንዲያሟሉና ብክነት እንዳይኖር እየተሰራ መሆኑን ግብርና ሚኒስቴር አስታወቀ። የምርት ጥራትን ለማሳደግና ብክነትን ለመቀነስ በርካታ ተግባራት እየተከናወኑ መሆናቸውን በግብርና ሚኒስቴር የቅባት ሰብሎች ልማትና ድህረ ምርት ዴስክ ኃላፊ ፍስሐ ቶሎሳ ተናግረዋል። ለአብነትም የሰብሎችን ምርትና ምርታማነት ማሻሻል የሚያስችሉ ተቋማዊ አደረጃጀቶች፣ ቴክኖሎጂና መልካም ተሞክሮች መስፋፋታቸውን ጠቅሰዋል። ጥራትን ለማስጠበቅና ምርታማነትን ለማሳደግ የሚያግዙ ከ156 በላይ የቅባት ሰብል ዝርያዎች በግብርና ምርምር መውጣታቸውን ገልጸዋል። በሌላ በኩል ኩታ ገጠምና የኮንትራት እርሻ መስፋፋት በአምራችና አስመራች መካከል በሚደረግ ጥራት ያለው የምርት አቅርቦት ለጥራት መጠበቅ የጎላ ሚና እንዳለው አመላክተዋል። የምርት አሰባሰብ ዘዴን የሚያቀላጥፉ የድህረ ምርት ብክነትን የሚቀንሱ ማከማቻዎችን፣ የሰብል መሰብሰቢያ አሰራሮችንና ቴክኖሎጂዎችን እያስተዋወቅን ነው ብለዋል።
የአዳማ ግብርና ማሽነሪ ማምረቻ ኢንዱስትሪ የግብርና ልማትን የሚያሳድጉ መሳሪያዎች በማምረት ለአርሶ አደሮች ተደራሽ እያደረገ መሆኑን አስታወቀ። የኢንዱስትሪው ዋና ስራ አስኪያጅ ሽመልስ ጥላሁን እንደገለጹት ኢንዱስትሪው የግብርና ልማትን በማዘመን ውጤታማ የሚያደርጉ የእርሻ መሳሪያዎችን በጥራት በማምረት ለአርሶ አደሮች ተደራሽ እያደረገ ይገኛል ብለዋል። ለዚህም ኢንዱስትሪው በ3 ፋብሪካዎች አማካኝነት ለቅድመ እርሻና ድህረ እርሻ የሚያገለግሉ የእርሻ መሳሪያዎችን ተደራሽ በማድረግ ለግብርና ኢኮኖሚ እድገት የበኩሉን እየተወጣ መሆኑን ገልጸዋል። የግብርና ሜካናይዜሽንን ለማስፋፋት እንደ ሀገር ለተያዘው እቅድ መሳካት የዓለም አቀፉን መስፈርት ያሟሉ የግብርና መሳሪያዎችን እያመረተ መሆኑንም አንስተዋል። በተለይ የግብርናውን ዘርፍ ለማሳደግ በሚደረገው ጥረት መካከለኛና ከፍተኛ አቅም ያላቸው ትራክተሮችን በሰዎች የመግዛት አቅም ልክ እያመረተ መሆኑንም ገልጸዋል። ኢንዱስትሪው ባለፈው በጀት ዓመት ብቻ 879 የትራክተር ተቀጽላ ፖምፖች ማምረቱን ማወቅ ተችሏል። የተከታተላችሁ ያላችሁት የሰዓቱን የቢዝነስ ዜናዎቻችንን ነው። አሁን ደግሞ ከውጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። አብራችሁን ቆዩ። አይቮሪ ኮስት 11 አዳዲስ የማዕድን ፍለጋ ፍቃድ አወጣች። ፍቃዱ ለሀገር ውስጥና ዓለም አቀፍ ኩባንያዎች ለወርቅ፣ ኮባልትና መዳብ ፍለጋ ነው የሰጠችው። የዓለማችን ከፍተኛ የካካኦ አምራች የሆነችው ሀገር የማዕድን ዘርፉን ለማሳደግ የተለያዩ ኢንቨስትመንት ለመሳብ እየጣረች ነው ተብሏል። በአይቮሪ ኮስት የወርቅ ምርት እንደ አውሮፓውያን አቆጣጠር በ2012 ከ10 ሜትሪክ ቶን በ2024 58 ቶን ይጨምራል የተባለ ሲሆን በ2025 62 ቶን ይደርሳል ተብሎ ይጠበቃል ሲሉ የማዕድን ሚኒስትር ማማዱ ሳጋፎ ኩሊባ ተናግረዋል። አይቮሪ ኮስት ለኢንቨስተሮች ተስማሚ የሆነ የማዕድን መዳረሻ ስትሆን በ2030 መንግስት በየዓመቱ 100 ቶን ለማድረስ አቅዷል። የማዕድን ዘርፉ ከ10 ዓመታት በፊት ከነበረው 1.5 በመቶ ለጠቅላላ የሀገር ውስጥ ምርት አሁን 4 በመቶ ያወጣ ሲሆን በቢሊዮን የሚቆጠሩ ኢንቨስትመንቶችን ስቧል ሲል ሮይተርስ ዘግቧል። በመስከረም ወር ቱርክ ወደ ውጭ የላከችው ምርት ከፍተኛ ደረጃ ላይ መድረሱ ተገለጸ። የቱርክ ዓመታዊ ወደ ውጭ የሚላኩ ምርቶች በ269.7 ቢሊዮን ዶላር ከፍተኛ ደረጃ ላይ መድረሱን የንግድ ሚኒስትሩ ገልጸዋል። ኦሚር ቦላት አንካራ ውስጥ በጋዜጣዊ መግለጫ በተናገሩበት ወቅት እንዳሉት በ2025 የመጀመሪያዎቹ 9 ወራት ውስጥ ወደ ውጭ ከተላከው 200.6 ቢሊዮን ዶላር መጠን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ4.1 ጨምሯል ብለዋል። በዚህ ዓመት 9 ወራት ውስጥ ከአጠቃላይ የወጪ ንግድ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ8.3 ቢሊዮን ዶላር እድገት አስመዝግበናል ሲሉም ገልጸዋል። ይህ በእንዲህ እንዳለ ከውጭ የሚገቡ ምርቶች በመስከረም ወር ጭማሪ አሳይተዋል ሲል አናዶሉ ዘግቧል። ለሰዓቱ ያዝናቸው የቢዝነስ ዜናዎች ይህን ይመስሉ ነበር። ቀሪ ፕራይም ዜናዎች ይቀጥላሉ። መልካም ቆይታ። ክቡራን ተመልካቾቻችን አሁን ከሀገር መከላከያ ያገኘናቸውን ዜናዎች ወደ እናንተ እናደርሳለን። መረጃዎቹ ሊያደርሰኝ ባልደረባይ ታደሰ ታምራት እዚህ ስቱዲዮ ይገኛል። ታደሰ እንደምናመሸ። እንደምናመሸ ተስፍሽ። ምን መከላከያችን የተመለከተ ዜና ይዛል? ዛሬ እንግዲህ በመከላከያ ዜናችን በመከላከያ ሰራዊት ፋውንዴሽን የስራ አፈጻጸም በተመለከተ መርሃ ግብር ስለመካሄዱ ቀዳሚ ዜና አድርገዋለሁ። ጀግኖች አባቶቻችን ያስረከቡንን ሀገር በጀግንነት እናስቀጥላለን ሲሉ ደግሞ ሌተናል ጄኔራል መሐመድ ተሰማ የገለጹበትን ዜና አለ። እንዲሁም በመከላከያ ዋር ኮሌጅ እና በፕራይም ሚዲያ ስምምነት ስለመደረጉ እነዚህና ሌሎች ዜናዎች አሉ። መልካም ጊዜ። አመሰግናለሁ። የመከላከያ ሰራዊት ፋውንዴሽን ለሀገር ልማቱ ስኬት የበኩሉ ሊወጣ በሚያስችል መሰረት ላይ ተገንብቷል ሲሉ ኢንጂነር አይሻ መሐመድ ተናገሩም። የመከላከያ ሰራዊት ፋውንዴሽን የክፍሉን የስራ አፈጻጸም አስመልክቶ ባዘጋጀው መርሃ ግብር ላይ የተገኙት የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ፋውንዴሽኑ እንደ ተቋም የተጀመሩ ሪፎርሞችን በማሳካት ወደ ላቀ አቅም እየተሻገረ ያለ ተቋማዊና ሀገራዊ ሀብት መሆኑንም ገልጸዋል። ሰራዊቱ ያለ ስጋት ሀገሩን እንዲያገለግልና ለሰራዊቱ አባላትና ቤተሰቡ ተስፋ የሆነ ተግባራትን እያከናወነ እንደሚገኝ የገለጹት ሚኒስትሯ የተጀመሩትን ጥረቶች አጠናክሮ ማስቀጠል እንደሚገባም አስገንዝበዋል። ፋውንዴሽኑ ከተቋሙ አልፎ ለሀገር የውጭ ምንዛሬ በሚያስቀሩ ምርቶች ላይ ያለውን አቅም በማስተዋወቅና ወደ ገበያ በመግባት የገቢ ምንጭ ለማሳደግ የሚያስችሉ እድሉን እንዲጠቀምበት የጠቆሙት ኢንጂነር አይሻ መሐመድ ለዚህም የመንግስትና የተቋም ድጋፍ ተጠናክሮ እንደሚቀጥልም አረጋግጠዋል። የመከላከያ ሰራዊት ፋውንዴሽን በአልባሳት ምርት፣ በሜዳሊያ፣ በቤት ልማት መስክና በመዝናኛ ቦታ አገልግሎት ዘመኑን የደረሰበትን ቴክኖሎጂ ዘዴ በመጠቀም እያከናወናቸው ያሉት ተግባራት አጠናክሮ ሊቀጥል እንደሚገባም ጠቁመዋል። ፋውንዴሽኑ አገልግሎታችን ለጀግኖቻችን በሚል መሪ ቃል እያደረገ ያለው ጥረትም አገልግሎታችን ለሀገራችን በሚል መሪ በማስፋት እንደ ሀገርና እንደ ተቋም እየታዩ ያሉት የልማት መነቃቃቶችን የበለጠ ሊያግዝ ይገባል ብለዋል።
ፋውንዴሽኑ ከምስረታው ጀምሮ የሀገርና የተቋሙን ሪፎርም በመተግበር ውጤታማ ተግባራትን እያከናወነ እንደሚገኝ የመከላከያ ፋውንዴሽን ዋና ስራ አስፈጻሚ ሜጀር ጀነራል ደረጀ መገርሳ ገለጹ። ፋውንዴሽኑ የሰራዊቱን አባላት የመኖሪያ ቤት ባለቤት ለማድረግ እያከናወናቸው ያሉት ተግባራት አንጸባራቂ ውጤት ማስመዝገቡን የጠቀሙት ጀነራል መኮንኑ የሰራዊቱን ተጠቃሚነት ለማረጋገጥ የተለያዩ ፕሮጀክቶችን በመንደፍ እየተሰራ መሆኑንም ተናግረዋል። ፋውንዴሽኑ በግብርና መስክም በመሰማራት በተቋሙ ውስጥ የግብርና አብዮት እንዲመጣ በማድረጉና የተገኘውን ውጤት አጠናክሮ ለማስቀጠል ዝግጅቶች እየተከናወኑ እንደሚገኙም አረጋግጠዋል። በቀጣይም አዳዲስ የግንባታ ቴክኖሎጂዎችን በመጠቀም ከአጋር አካላት ጋር በቅንጅት ለመስራት የፋይናንስ አቅሙን ለማሳደግ በትኩረት እየተሰራ ስለመሆኑም ገልጸዋል። በዝግጅቱ ላይ በስራ አፈጻጸማቸው ተሸላሚ ከሆኑት መካከል የአዳማ ጋርመንት እና የመኮንኖች ክበብ ኃላፊዎች በተሰጣቸው ሽልማት መደሰታቸውን ገልጸው ለቀጣይ ስራ ተነሳሽነት የሚፈጥርላቸው መሆኑንም ተናግረዋል። በዕለቱ በተለያዩ ምክንያቶች ያልተዘዋወሩ 15 የመኖሪያ ቤቶች ለሀገራቸው መስዋዕትነት ለከፈሉ ቤተሰቦችና የአካል ጉዳት ለደረሰባቸው የሰራዊቱ አባላት በዕጣ እንዲታደል የተደረገ ሲሆን ሙሉ ክፍያ ለከፈሉና ለመኖሪያ ቤት እድለኛ ለሆኑ አባላትም የካርታ ርክክብም ተካሂዷል። በዝግጅቱ ላይ ለፋውንዴሽኑ ድጋፍ ላደረጉ ክፍሎችና ግለሰቦች የእውቅና ሽልማት ተሰጥተዋል። በዝግጅቱ ላይ የመከላከያ ፋይናንስ ዘርፍ ሚኒስቴር ዴኤታ ወይዘሮ ማርታ ሉዊጂ፣ በመከላከያ ግብርና ዘርፍ ሚኒስቴር ዴኤታ አቶ ቶማስ ቱትን ጨምሮ ከፍተኛ የሰራዊቱ አመራሮች፣ የፋውንዴሽኑ ሰራተኞችና ጥሪ የተደረገላቸው እንግዶች ተገኝተዋል። ከጀግኖች አባቶቻችን የተረከብናትን ሀገር በጀግንነት እናስቀጥላለን ሲሉ ሌተናል ጄኔራል መሐመድ ተሰማ አስታወቁም። የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ በገርባሳ ወታደራዊ ማሰልጠኛ ማዕከል ተገኝተው ስልጠና ላይ ከሚገኙ የሰራዊት አባላት ጋራም ውይይት አካሂደዋል። እዙ በሀገሪቱ በተለያዩ አቅጣጫዎች ተሰማርቶ ግዳጁን በድል ሲወጣ ቆይቷል ያሉት ሌተናል ጄኔራል መሐመድ ተሰማ ሰራዊቱ አሁንም በሀገር ውስጥና በቦርደር አካባቢ የሚንቀሳቀሱ ጸረ ሰላም ኃይሎችንና አሸባሪዎችን በመደምሰስ ቀጠናውን እያስከበረ ይገኛል ብለዋል። የኢትዮጵያን ሉዓላዊነት በማስከበርና የሕዝቦቿን ደህንነት በማስጠበቅ ጥንት አባቶቻችን በቀኝ ገዢዎች ሳይንበረከኩ ያስረከቡንን ሀገር ማስቀጠልና ለሰንደቅ በመዋደቅ ሰላም ማረጋገጥ እንደሚገባም አስገንዝበዋል። የምስራቅ እዝ ምክትል አዛዥ ለውጊያ አገልግሎት ድጋፍ ሜጀር ጀነራል ፍቃዱ ጸጋዬ በበኩላቸው ሰራዊቱ የሚሰጡትን ስልጠናዎች በተግባር ላይ በማዋል የእዙን ተልዕኮ ከግብ በማድረስ የተሰጠውን ኃላፊነት ማሳካት እንዳለበትም አስገንዝበዋል። በስልጠና ላይ የሚገኙት የሰራዊት አባላት በሕገ መንግስቱ መሰረት የሀገራችንን ሉዓላዊነት ለማስጠበቅ ተቋማችንን እሴቶች ተላብሰን ለሰንደቅ ዓላማችን ክብር እና ለሀገራችን ሰላም መስራት ከኛ ይጠበቃል ሲሉ ተናግረዋል። የመከላከያ ዋር ኮሌጅና ፕራይም ሚዲያ በትብብር ለመስራት የሚያስችላቸውን ስምምነት ተፈራረሙ። በትብብር ስምምነቱ መርሃ ግብር ላይ የመከላከያ ዋር ኮሌጅ ዋና አዛዥ ሜጀር ጀነራል ቡልቲ ታደሰ በመንግስትና በተቋሙ የተሰጣቸውን የኮሌጁን ተልዕኮ በተመለከተ ገለጻና ማብራሪያ ሰጥተዋል። ጀነራል መኮንኑ በዕለቱ እንደገለጹት የመከላከያ ዋር ኮሌጅ በሀገር ውስጥ በጸጥታ ዘርፍ ለተሰማሩና ለሲቪል ከፍተኛ አመራሮች እንዲሁም ከጎረቤት ሀገራት የሚመጡ ሰልጣኞችን በመቀበል በስትራቴጂክ አመራር ደረጃ እንዲሁም በዓለም አቀፍና ቀጠናዊ ጂኦፖለቲካ ትምህርት እየሰጠ ያለ ተቋም መሆኑንም ገልጸዋል። በመሆኑም ስምምነቱ የመከላከያ ዋር ኮሌጅን የመማር ማስተማር ሂደትን ከማስተዋወቅም ባለፈ ኮሌጁ ለሀገረ መንግስቱ ግንባታ እያበረከተ ያለውን አስተዋጽኦ ያሳያል ብለዋል። የፕራይም ሚዲያ ምክትል ስራ አስፈጻሚ አቶ ኮሬ ሻንቁሌ በበኩላቸው ኢትዮጵያ ብሔራዊ ጥቅሞቿ እንዲከበሩና የጸጥታ ስጋቶቿ እውቀት ባላቸው ተቋሞች በጥልቅ ትንታኔ ለመስራት ከሀገሪቱ ታላቅ ወታደራዊ ተቋም ማለትም ከመከላከያ ዋር ኮሌጅ ጋር በጥምረት ለመስራት መፈራረማችን ተጨባጭና ተአማኒን መረጃዎችን ለአድማጭ ተመልካች ለማቅረብም ይረዳናል ብለዋል። ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸውን ዜና መከላከያ ይህን ይመስላሉ። ሰላም። ክቡራን ተመልካቾቻችን ከፕራይም ሚዲያ የነበሩ ዜናዎች የተከታተላችኋቸው ነበሩ። ከዜናዎቹ ጋር ተስፋ ባተ ነበርኩ። መልካም ጊዜ